እንዴ ሰማችሁ እንዴ? ኧረ ኮፒ ሊንክ ይደረግ። የአመቱ ምርጥ ጨዋታ የማን ጨዋታ ቢባል ጥሩ ነው? የኔና የወያላ ጠቅጠቅ ሳረጋት መጠርጠሩ ሳንት ምን ይጎለዋል? ዳንስ አለው። በዛ ላይ በረኛቸውን ሳንጠለጥልና ሊሆን ዶርጎ ምናምን እኔ እኮ የሊግ እኮ ተቆጣጥ። ለምን ነው ዋንጫው ማይሰጠኝ? ዋንጫው እኮ ነው የቀረኝ። ኧረ ተው፣ ዋንጫው ነውር ነው ወያላ። እናቴ እንዲህ ለጥጬማ ብትበላ ነውር ነው። በቃ ዋንጫውን ስጠኝ፣ በቃ ዋንጫውን ስጠኝ። ሪያድን እየመጣችሁ ሜንሽን አድርጉ ማለት ነው። ሊጉ ካለቀ ከአንድ ወር በኋላ ማንቸስተር ዩናይትድ ወያላውን ማስፈራራትና መቀጥቀጥ እንዲሁም ማቃጠል አላቆመም ማለት ነው። የአመቱ ምርጡ ጨዋታ የትኛው ጨዋታ ቢሆን ጥሩ ነው? ወያላውን ሜዳው ድረስ ሄደን ማለት ነው አንኮታኩተን ልክስክስ ሁለት ጎል አግብተው ተስፋ ሰተናቸው ኩኛ ያን የመሰለ አይተውት ማያውቁትን ጎል አስቆጥሮ ፓትሪክ ዶርጉ እንደዛ አይነት አስማታዊ ጎል አስቆጥሮ ወያላው ሜዳው ድረስ ያሸናነበት ጨዋታ የአመቱ ምርጥ ጨዋታ ተብሎ ተመርጧል ማለት ነው። መብላት የለባችሁ ሊግ እኮ ነው የበላችሁት። ሊጉ እንዳለ የኛ የአመቱ ምርጥ ተጫዋች የወሩ የሳምንቱ ኤቭሪቲንግ እኛ የሌባ ሊግ ስለሆነ ዋንጫውን ሰጧችሁ። እኛ ነበር ዲዘርቭ እናደርገው። ካሪ ቀርቦ ቢመጣ ኖሮ ማለት ነው አዳሚ ዋንጫው ጋር ትጠጊም ነበረ። አመስግኝ ካሪ ጋር አርፍዶ ስለመጣ እኔ ሰበብ አላጣባችሁ። ሰበብ እንደው አይጠፋኝም። ይሄን ቪዲዮ ላክለት ለዛ ጀዝብ ያለ የአርሰናል ደጋፊ ይወለ ፕሪሚየር ሊጉ የአመቱ ምርጡ ጨዋታ ዩናይትድ ኤምሬት ላይ ሄዶ አርሰናልን የገረፈበት ጨዋታ ነው አለ። እኔ በርንሞዝ እንደውም ከዩናይትድ አሪፉ ጨዋታ ብዬ አስቤ ነበረ። ይሄ ግን በጣም ጸዴ ነው። ይሄ ምርጫቸው እኔ ወድጄዋለሁ። እኔ ተመችቶኛል። እስቲ እናንተስ? ቆይ እኛ ሳናስበው የ2025-26 የውድድር ዘመን ዋንጫ ለማንቸስተር ዩናይትድ ተሰጥቶታል እንዴ? ጋይስ ይሄን ቪዲዮ ማለት ነው ጨጓራቸውን እርር የምናደርግበት ቪዲዮ ስለሆነ በደንብ ኮፒ ሊንክ አድርጉልኝ። የአመቱ ምርጥ ፈራሚ ሴኔ ላመንስ፣ የአመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ፣ የአመቱ ምርጥ ጨዋታ ማንቸስተር ዩናይትድ አርሰናልን በሜዳውና በደጋፊ ፊት 3-2 ያሸነፈበት ጨዋታ። ሌላ የቀረ ካለው ኮሜንት ላይ አስቀምጡልኝ። ይሄ ዋንጫ መብላት ይገባው የነበረው እኮ ማንቸስተር ዩናይትድ ነው። ካሳየው ፐርፎርማንስ አንጻር በተለይ አርሰናል ላይ ከወሰደው የበላይነት አንጻር ዋንጫው ይገባን ነበረ። በእውነት ነው የምላችሁ። እስቲ እናንተ ምን ይሰማችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ፕሪሚየር ሊግን እኮ እንደ ሴዶ ማርሻል አርት ሰበብ እየሰጠን አልደባደብ ብለነው እንጂ እኮ እሱ እንፈየት ካለን እኮ ቆይቷል። እንደባደብ ሚል ቻሌንጅ ባልሞከረን የለም ገግመንበት ነው። በቃ ባዴው የሳምንት ሰብስቦ ያስገባልና እኛ 3 ጎል አግብተን ብሩኖ የሆነችዋን ብሎ ሲሰድባት ምላስ አወጣጡ ብሎ ሸለመን። የወር እያለ ዶርጉን የመሰለ እከካም ከፕሪሚየር ሊግ እንደውም እንዴት ነው ያልተባረረው ብለን ግራ የገባንን የወር ሲሰጥ ዋለ። ዝም አለን፣ አንጣላህም አለ። የደጋፊዎች ነው ምናምን ብሎ የአመቱ ለብሩኖ ሰጠ። አንደባደብም ስንለው አሁን ምን ይዞልን መጣ? የአመቱ ምርጥ ጨዋታ ሪዮ አርሰናል በሜዳችሁ የተለጠለጣችሁት ነው፣ 3-2 የተሸነፋችሁት ነው ብሎ የአመቱ ምርጥ ጨዋታ ይሄን መረጠ። አሁን እሺ አንደባደብ በአላህ የፈራ ይመለስ። በቃ ይሄ እናቱን ኧረ ቢስሚላህ። ግን እንዴት ነው? ቆይ ስንት አይነት ጨዋታ ምርጥ ባየንበት ብዙ ጎሎች ተናንቀው ያለቀበት ጨዋታ እያለ ዶርጉ ተቅማጡ መጥቶበት የጠለዘውን የገባ ኳስ ኩኛ እንዴት እንዳገባው ግራ ገብቶት ያን ዳንስ እኮ ምንድነው አዙሮት እኮ ነው በኋላ ዳንስ አስመስለው እንጂ ግራ ገብቶት ነው። ፕሪሚየር ሊግ አንደባደብም ካንተ እንግሊዝ ፕሪሚየር ሊግ ራሱ የማንቸስተር ዩናይትድ ደጋፊ ነው። በቃ የታወቀ ነገር ነው። አሁን ነው የገባኝ ማለት ነው። አመቱን ሙሉ አድሚኖቻቸው ቲክቶክም ላይ ኦር ሌላ ሶሻል ሚዲያቸው ላይ ስለ ማንቸስተር ዩናይትድ ብቻ ፖስት በቃ ከሱ ጋር የተያያዘ ጉዳይ በጣም ብዙ ፖስቶችን ሲያደርጉ ቆዩ። የሳምንቱ ምርጥ ተጫዋች የማንቸስተር ዩናይትድ ተጫዋች፣ የወሩ ምርጥ አሰልጣኝ የማንቸስተር ዩናይትድ አሰልጣኝ፣ የወሩ ምርጥ ተጫዋች ብለው የአመቱ ምርጥ ተጫዋች የማንቸስተር ዩናይትድ ተጫዋች። አሁን ደግሞ እኔ የቦርንሞዝ ከምናምን ኦር ደግሞ ማንቸስተር ሲቲ ፉላም ምናምን የአመቱ ምርጥ ጨዋታ ይመረጣል ብዬ እየጠበቁ የአመቱ ምርጥ ጨዋታ አርሰናልን በሜዳው ሂዶ ማንቸስተር ዩናይትድ ቅጥቅጥ ያደረገበት 3-2 የሚገራርሙ ድንቅ 2 ጎሎችን የተመለከትንበት፣ ሶስተኛው የብሪያን ቤም የመጀመሪያው ጎል ድንቅ ጎል ነው። ብቻ የአመቱ ምርጥ ጨዋታ አርሰናልን ማንቸስተር ዩናይትድ ቅጥቅጥ ያደረገበት የ2025-26 ምርጡ ጨዋታ ማንቸስተር ዩናይትድ አርሰናልን ቅጥቅጥ ያደረገበት ሆኖ ተመርጧል ማለት ነው። የማንቸስተር ዩናይትድ ደጋፊ ነው ፕሪሚየር ሊግ ይመቻችሁ። ፎሎ ያላደረጋችሁ ፎሎ እያደረጋችሁ አዲስ አካውንት ስለሆነ
ይመቻችሁ። ዩናይትድ ተጫውቶ ያውም አሸንፎ እንዴት ነው የአመቱ ምርጥ ጨዋታ ማይባለው ነው የምላችሁ ቤተሰብ። ለማንኛውም የ2025-26 የውድድር ዘመን ማለት ነው የተጠናቀቀው የውድድር ዘመን የፕሪሚየር ሊጉ የአመቱ ምርጥ ጨዋታ ይፋ ሆኗል። እሱም ማን ነው አትሉም? ማንቸስተር ዩናይትድ ከአርሰናል በኤምሬትስ ስቴዲየም ሂደን አርሰናልን የለጠፍንበት ጨዋታ የአመቱ ምርጥ ጨዋታ ተብሎ ተመርጧል ማለት ነው። በዚህ ጨዋታ ላይ ብዙ ታሪክ ዶርጉ ያንን ጎል አገባ፣ ኩኛም ጨፈረ፣ ምርጥ ጨዋታ ተባለ ነው የምላችሁ። ለማንኛውም ሼር ኮፒ ሊንክ እንዳይረሳ። አርሰናል ከማንቸስተር ዩናይትድ ያደረጉት ማለት ነው 3-2 ልጥፍ ያደረግናቸው ጨዋታ የአመቱ የፕሪሚየር ሊጉ ምርጥ ጨዋታ በመባል ተመርጧል። አይገርምም? እኔ ማንቸስተር ዩናይትድ ተመችቶኛል። እናቴ ተሙት። የአመቱ የፕሪሚየር ሊጉ ምርጥ ጨዋታ የትኛው ቢሆን ጥሩ ነው? የዳንሱ ነው ያራዳ ልጅ አስካሉን ቤቷ ድረስ ሄደማል የለጠለጥናት ማን ነው? ይገባናል። እኔ ፕሪሚየር ሊግ እኮ ሰለቸን። የአመቱ ምርጥ ተጫዋች ከኛ፣ ምርጡ ፈራሚ ከኛ፣ የአመቱ ምርጥ ሲጀመር የጨዋታ ባይሆን እኔ ይገርመኝ ነበር። ማን ነው አይቷል አይደል? ፓትሪክ ሊዮኔል፣ ካርሎስ፣ ክርስቲያኖ ዶርጉ ራሱ ያገባው በረኛዋን እንደፈለግኩ ሳረገው ጭራሽ አስታውሽ ሊንጋርድን አስታወስኳት ሄጄ ስደንስ ምናምን ገብቷል አይደል? የአመቱ ምርጥ ጨዋታ ተብሏል። ያሸነፈውም ደግሞ ከነዚህ ሁሉ ጨዋታዎች ተመርጦ ነው። የበርንሞዝም ጨዋታ ነበር፣ እሱ ምርጥ ሊሆን ይገባ ነበር። ግን ይሄ ተመችቶኛል። ስለ በደንብ ኮፒ ሊንክ እያደረጋችሁ ፎሎ እና ላይክም እያደረጋችሁ ሐሳባችሁን ኮሜንት ላይ እያስቀመጣችሁ የማሻችሁ